አዲስ አበባን ለነዋሪዎቿ ምቹና ጽዱ ውብ ማድረግ ዓላማ ይዞ የተጀመረው የመጀመሪያው ዙር የኮሪደር ልማት ምዕራፍ ተጠናቆ ሁለተኛው ዙር የኮሪደር ልማት ምዕራፍ ላይ እንገኛለን። በዚህ የኮሪደር ልማት ምዕራፍ ላይ አንደኛውና ዋነኛው አካል የሆነው በቤተ መንግስት አካባቢ የሚገኘው የካሳንቺስ አዋሬ የኮሪደር ልማት ተጠቃሽና ሁነኛው ነው። በትላንትናው ዕለት እንግዲህ በኢፌድሪ ጠቅላይ ሚኒስትር አብይ አህመድ መመረቁ የሚታወስ ነው። በዚህ የምረቃ ስነ ስርዓት ላይ ከፍተኛ የመንግስት የሥራ ኃላፊዎች ጥሪ የተደረገላቸው ዲፕሎማቶች እንዲሁም የአካባቢው ማህበረሰቦች በተገኙበት መመረቁ የሚታወስ ነው። የካሳንቺስ የኮሪደር ልማት በዚህ የካሳንቺስ የኮሪደር ልማት እንግዲህ የማህበረሰቡን ተጠቃሚነት ማዕከል ያደረገ ሁለንተናዊ ጤናን ተጠቃሚ ያደረገ እንዲሁም ንጹህና ምቹ የሆነ አካባቢን ለአካባቢው ማህበረሰብ ተደራሽ ለማድረግ ታልሞ የተሰራው የአዲስ አበባ ዋነኛውና ትልቁ ስፍራ ተብሎ የሚጠራው የካሳንቺስ የኮሪደር ልማት በትላንትናው ዕለት መመረቁ የሚታወስ ነው። ታዲያ እነዚህ የኮሪደር ልማቶች ሲሰሩ ከጀርባ ሆነው ሌት ተቀን የሚሰሩ 724ን ተግባራዊ ያደረጉ ከጀርባ ሆነው ሲገፉ የነበሩ የስራው አካል የሆኑ አካላትን እውቅና የመስጠት መርሃ ግብር በዛሬው ዕለት እየተካሄደ ይገኛል። በዚህ መርሃ ግብር ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ የአዲስ አበባ ኃላፊው ሞገስ ባልቻ እንዲሁም የአዲስ አበባ ምክር ቤት ዋና አፈ ጉባኤ ቡዜና ከድር እንዲሁም ጥሪ የተደረገላቸው ምክትል የከተማው ከንቲባ ምክትል ጃንጥራር አባይን ጨምሮ እንዲሁም በርካቶች በተገኙበት የኮሪደር ልማቱ ውጤታማ እንዲሆን ለነዋሪዎቹ ምቹ ጽዱ እና ታሳቢ ያደረገ ስፍራዎችን ለማድረስ በታለመው ስራ ላይ እንግዲህ እንግዶች በተገኙበት ነው ለነዚህ አካላት እውቅና መርሃ ግብር እየተካሄደ የሚገኘው ማለት እንችላለን። እኛም እየተመለከትን እንገኛለን። በዚህ መርሃ ግብር ላይ ለተገኙ አካላት አዲስ አበባ ያከናወነች በምትገኘው የኮሪደር ልማት ከጀርባ ሆነው ከጎኑ ነው እውቀታቸውን፣ ገንዘባቸውን ያላቸውን ሀብት በማውጣት ልማታችን ነው በማለት ትውልድን ማዕከል ያደረገ የኮሪደር ልማት ነው። ይህ ጽዱ ምቹ የሆነች አዲስ አበባን የነገው ትውልድን ታሳቢ ተደርጎ እየተሰራ የሚገኘው የሁለተኛው ዙር የኮሪደር ልማት እነዚህ አካላት ትልቁን ድርሻ ይወስዳሉ ብለው ነው እንግዲህ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ያስታወቁት። በአጠቃላይ እንግዲህ እነዚህ መርሃ ግብሮች ትልቁና በአዲስ አበባ ተግባራዊ የተደረገው ለስፍራዎች ለወጣቱ ለትውልዱ እንዲሁም ለአካባቢው ነዋሪዎች ጽዱ የሆነ መናፈሻዎችን ስፍራዎቹ ያለምንም በፈለጉት ሰዓት ወጥተው መንቀሳቀስ እንዲችሉ ምቹ ያልነበሩ ከዚህ ቀደም የነበረውን አካባቢ ነው እንግዲህ አሁን ላይ ለነዋሪዎቹ ውብ የሆኑ ስፍራዎችን ማዘጋጀት ዓላማ ተይዞ የተተገበረው የኮሪደር ልማት በአጠቃላይ በአራቱም አቅጣጫ በአዲስ አበባ ሌት ተቀን በሚሰሩ እጆች ውብና ምቹ ሆነው ተደርገዋል ማለት እንችላለን። በዚህም የመዝናኛ ስፍራዎች የስራ ዕድል የተፈጠረላቸው አካላትን በዚህ የኮሪደር ልማት ላይ እንዲሳተፉ ማድረግ በስራ ዕድሉ ዘርፍ እንዲሁም በአረንጓዴ አሻራ በችግኞች የተሰማሩ አካላት እውቅና ተሰጥቷቸዋል ማለት ተመልክተናል። በአጠቃላይ የኮሪደር ልማቱ ለበርካቶች የስራ ዕድልን የፈጠረ በርካቶችን ተጠቃሚ ያደረገ ሆኖ ይገኛል ማለት ነው። በአጠቃላይ እነዚህ በመጀመሪያው ዙር የኮሪደር ልማት እንዲሁም በሁለተኛው ዙር የኮሪደር ልማት ላይ ለተገኙ አካላት እውቅና እየተሰጠ ይገኛል። በዚህ በካሳንቺስ አዋሬ እንዲሁም ሴቶች አደባባይ በአጠቃላይ በተሰራው 1000 ካሬ ሜትር በሚሸፍነው የኮሪደር ልማት ላይ ለተሳተፉ አካላት ውጤታማ ሆኖ ከግቡ እንዲደርስ ላደረጉ አካላት ነው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እውቅና የሰጡት ማለት ተመልክተናል። ይህም እውቅና እንግዲህ ውጤታማ ሆኖ እንዲቀጥል በሌሎች አካባቢዎችም ይህ የኮሪደር ልማት ውጤታማ ሆኖ እንዲቀጥል የአካባቢው ነዋሪዎች፣ ባለሀብቶች፣ መንግስት ያደረገው ድጋፍና ክትትል ትልቁን ድርሻ ወስዷል ማለት ነው። በአጠቃላይ እንግዲህ መርሃ ግብሩ የሚቀጥል ሲሆን እኔ ለአሁኑ ያለኝ መረጃ ይሄን ያክላል። ይህን ይመስላል። ወደ ስቱዲዮ ልመልሳችሁ።